ባህሪያው ተስፋ ሲቆርጥ በጣም ይገርምበታል። ባሪያው እንዴት ተስፋ ይቆርጣል? فما ظنكم برب العالمين በምን የተነሳ ነው ባሪያው ተስፋ የሚቆርጠው? وقرب غيره قرب غير ማለት ምንድነው? ነገሩ ችግሩ መከራው በቅጽበት እንደሚቀየር ለሱ ቅርብ ሆኖ ሳለ ማለት ነው። ይሄን ካለማወቅ የተነሳ ባለፈው አንስተናል። የባለፈው ሳምንት የነበረው ጭንቀታችንና አሁን ላይ ያለው ስሜታችን ጭንቀታችን አንድ ነው። ባለፈው ሳምንት እኮ ወሬው በቃ ዜናውን እየሰማን ሁላችንም ጭንቀት ውስጥ የሆነ ስትረስ ገብተን ነበር። በቃ ቀላቅ በቃ ነዳጅ ሊጠፋ ነው። ስለዚህ ነዳጅ ጠፋ ማለት እያንዳንዱ ነገር ዋጋ ሊጨምር ነው። ስለዚህ በቃ ያስቀመጥከውም ገንዘብ ሊያልቅ ነው። አለቀልህ፣ ሞትክ ከዚህ በኋላ ምናምን የሚል ነው። በቃ ብዙ ሰው የሆነ ጭንቀት ውስጥ ነበር አይደለም? خلاص በቃ ምን ሊሆን ነው? ዓለም ወዴት እያመራች ነው? ቂያማ ሊቆም ነው ወይ ምናምን የሚል ብዙ ሰው ጭንቀት ውስጥ ነበር። ሀላክ በቃ خلاص ጠፋን። ነብዩ ሰለላሁ ዐለይሂ ወሰለም من قال هلك الناس فهو أهلكهم ሰዎች ጠፉ በቃ አለቀልን፣ ህዝቡ ይኸው ተጨፈጨፈ ምናምን፣ የኑሮ ውድነት ደግሞ አልቻለውም፣ መከራው ችግሩ በቃ እየተባባሰ መጣ ምናምን ብሎ ጭንቀት የሚፈጥር ሰው እሱ ነው ያጠፋቸው። من سنة النبي صلى الله عليه وسلم أو من هدي النبي صلى الله عليه وسلم في حال شدة በጭንቅ ጊዜ የነብዩ ሱና ምንድነው? ሰዎችን ማባሸር ነው፣ ሰውን ተስፋ መስጠት ነው። በጣም ከዚህ የባሰ በጣም ጭንቅ የሚባል ነገር አልፏል በነብዩ ሰለላሁ ዐለይሂ ወሰለም ዘመን፣ በሰሃቦች ዘመን፣ በሰለፎች ዘመን፣ በነ ኢማሙ ነወዊ ዘመን። እነ ኢማሙ ነወዊ ዘመን ከባድ የሚባል ወረርሽኝ ገብቶ ነበር። ከባድ ይሄ በቃ ሰውነት እንደዚህ የሚቆራርጥ ማለት ነው፣ ጣዑን ይባላል። ያ ተወገደ። በቃ በምን? በዱዓ ሶላት ዐለ ነቢ ይህንን በማድረግ ተወገደ። የዛሬ 7 ዓመት ኮሮና የሚባል በሽታ መጥቶ ነበር። ትዝ ይላችኋል? ኮሮና የመጣ ጊዜስ እንዴት ነበር? خلاص ይሄ በሽታ ይሄ ወረርሽኝ አለ በቃ ህዝቡን ዓለሙን ጨረሰው ከዚህ በኋላ ምናምን ተብሎ ተስፋ ተቆርጦ ነበር። የሚወገድ መስሎን ነበር። መስጂዶች ሲዘጉ ከዳግም የሚከፈት መስሎን ነበር። አስበነዋል እስቲ። በቃ የሰው ልጅ ባህሪው እንዲህ ነው። የሆነ ጭንቀት ሲመጣ خلاص هذا መጥፊያ ነው፣ በቃ ይሄው ማለቂያ የህይወት ፍጻሜ ነው ብሎ ጭንቅ ጥበብ ይለዋል። ግን አላህ ያውቃል ይሄ ጭንቀት بعد عسر يسرا بعد شدة فرجا። ይሄ የአላህ ሱና ነው። ያስጨናንቅህና ከዛ ፈታ ያደርጋል። ምን ይባላል? كلما اشتد الحبل أوشك أن ينقطع። ሐብል ወይ ገመድ በጣም ስታከረው ይጠነክራል፣ ግን በሳብከው ቁጥር ለመበጠስ ቅርብ ነው፣ ይበጠሳል፣ ግን ይጠነክራል። አባቶቻችን የሚሉት አንድ አባባል አለ፣ ሌሊቱ ሊነጋ ሲል ይጨላለማል ይላል አይደል? هذا هو الحقيقة። ሊነጋጋ ሲል ወደ 9 ሰዓት 10 ሰዓት ምናምን እኮ በጣም ጨለመው በጣም ድቅድቅ ጨለማ ይሆናል። ከዛ በኋላ ምንድነው ፈጅር ይመጣና ያንን ጨለማ ይገፋዋል። هكذا ትክክለኛ ሙእሚን ምንድነው በጨለማ ፈጅርን ያያል፣ ጨለማ ውስጥ ፈጅር ይታየዋል። አማ ጨለምተኛ የሆነ ሰው ግን ተስፋ የሌለው ሰው ጨለማውን ብቻ ነው የሚያየው። ከጨለማው በኋላ ያለውን ብርሃን ፈጅርን አይመለከትም። ኢዘን አላህ Subhanahu Wa Ta'ala ይገረማል ከባሮቹ ጭንቀት ላይ ሲሆኑ ይሄ ጭንቀት አይወገድም ብለው በቃ መጨናነቅ ውስጥ ይገባሉ። ወቁርቡ غيره ያ ነገር በፍጥነት እንደሚቀየር ان الله سبحانه وتعالى يحول الحال الى الحال في طرفه። الله سبحانه وتعالى በብልጭታ ማለት ነው፣ በአይን ብልጭታ አንድ ነገር ወደ ሌላ ነገር ይቀይራል በፍጥነት።
انظروا مثلا موسى عليه السلام ወገኖቹን ያመኑትን በሌሊት ይዘውጣ ተባለ ከአላህ ነው ወህይ የመጣው ስለዚህ አላህ ነገሩን አመቻችቷል ሙሳ በቃ በአላህ ላይ ከፍተኛ ተስፋ ነበረው ይዞ ወጣ ልክ ቀይ ባህር ጋር ሲደርሱ እነዛም መውጣታቸው ወሬ ደርሷቸው እየጋለቡ ደረሱባቸው ተፋጠጡ እዚህ ጋር የሙሳ ወገኖች እዚህ ጋር የፊርዓውን ወታደሮች ተፋጠጡ የሙሳ ተከታዮች ያው በኢማንም ደካም በኢልም ቢኖራቸውም ኢማን ግን ኢማንና ኢልም ይለያያል ዞር አሉና ሲያዩዋቸው ምን አሉ ያ ሙሳ ለዚሁ ነው በቃ ውጡ ያልከን ኢና ለሙድረኩና በቃ ተበላን አለቀልን ተደረሰብን አሁን ፊርዓውን ያዘን ማለት አይቀጡ ቅጣት ነው እንደው ድሮ ባርነታችን ይሻለን ነበር ምናም ብለው ወቀሱት አያቸው አሁን ጭንቀት ውስጥ ገቡ ማለት ነው ሙሳ ግን ምን አለ ከላ ኢነ ማዒ ረቢ ሳይህዲን አላቸው ታው ይቅርባችሁ በአላህ ላይ መጥፎ ጥርጣሬ አይኖራችሁ ጌታዬ ከኔ ጋር ነው ምን ማድረግ እንዳለብኝ ይመራኛል አለ ወዲያውኑ አላህ Subhanahu Wa Ta'ala በያስቆበት ባህሩን መታው ደረቀ የበስ ሆነ ተሻገሩ ከዛ እነሱም መሻገር ጀመሩ ውስጥ ገቡ መሃል ላይ ከገቡ በኋላ አሁንም መታው መሬቱ ሲመታው ያ ጋራ የሚያክለው ውሃ መጣና ተላተበ እንዳለ ሙሉ ተጠቃሎ ከገቡ በኋላ ሙሉ ለሙሉ አላህ አስምጦ ጨረሳቸው شوف يا الله تدبير ይሄ ነው ሙሳ ይሄን ያቃሉ ተስፋ አላቸው ነገር ግን እነዛ ሰዎች ተራዋማ ምን ነበር ኢና ለሙድረኩን አለቀልን ብለው ነበር ማለት ነው በዚች ቅጽበት እንዴት ነው የቀየረው አላህ Subhanahu Wa Ta'ala ፊርዓውንን አጠፋ ከዛ በኋላ በኑ እስራኤል ንጉስ ሆኑ ነብይነትን በእነሱ መሐከለ በቃ ረጅም ጊዜ ሆነ አላህ Subhanahu Wa Ta'ala ድሎትን ነገር አለ ከጭንቅ በኋላ አላህ አስወገደላቸው ينظر إليكم يملكتال الله ودباريو አዚሊና አይ ፊ ሽደቲን ማለት በጣም ጭንቀት ውስጥ ሆነው ቀኒጢና ተስፋ ሲቆርጡ الشدة والضيق ጭንቀት ስጋት ውስጥ ወድቀው فيظل يضحك الله ይስቃል መሳቁን አያቆምም يعلم أن فرجكم قريب ቅርብ እኮ ነው እንደዚህ ማለት የነሱ ፈረጅ ቅርብ መሆኑን አውቆ አላህ Subhanahu Wa Ta'ala ይስቅባቸው ሲጨናነቁ ማለት ሐዲሱን ሐሰን ይህ ሐዲስ ሐሰን ነው በመጅሙዕ ጥሩቅ ሰነዱ ላይ አንዳንድ ችግር እንዳለበት ሼኽ አልአልባኒ ተናግረዋል ይሁንና ሄዶ ሐዲሱ ምንድነው وحكم عليه الألباني في ضعيف ابن ماجه بالضعف ابن ماجه لا ضعيف ነው ብለውታል وقد ورد في صفة العجب أحاديث صحيحة عجب የሚለው በዚህ መልኩ ባይመጣም በዚህኛው ሐዲስ ባይመጣም በሌሎች በርካታ ሐዲሶች ላይ ግን صفة العجب ለአላህ ጸድቆ መጥቷል صحيح البخاري ላይ መጥቷል من حديث أبي هريرة ስለዚህ አንድ ሐዲስ ضعيف ቢሆንም ልብ በሉ እዚህ ጋር በጥሞና ስሙኝ ضعيف ቢሆንም ነገር ግን صحيح ሐዲስ ላይ መልእክቱ ከመጣ እዚህ ጋር ضعيف ስለሆነ አይደለም እዛ ጋር صحيح ስለሆነ ብቻ ምን እንለዋለን እንቀበለዋለን ضعيفም ቢሆን እንቀበለዋለን ضعيف ስለሆነ አይደለም የተቀበልነው በሌላ صحيح ሐዲስ መልእክቱን የሚያጠናክር ስለመጣ ተዘሯል حتى عقيدة ላይ ቢሆን ضعيف حديث خلاص ضعيف ነው لا يحتج به ማስረጃ ሆኖ አይቀርብም ማለት ይሄ ትክክል አይደለም መልእክቱ ቁርአን ላይ መልእክቱ ሶሂህ ሐዲስ ቡኻሪ ላይ ራሱ ጽንሰ ሐሳቡ ገጥሞ ከመጣ ሐዲሱ ምን ይሆናል በነገራችን ላይ በሙሐዲሶች ቋንቋ ራሱ ከضعيف ይወጣና ሐሰን የሚባለው ደረጃ ላይ ይደርሳል ሐሰኑ لغيره ይባላል ሐሰን መልካም ነው يحتج به እንደ ማስረጃ ሆኖ ይቀርባል والله تعالى አለም የዛሬው ኢንሻአላህ እዚህ ላይ የምናበቃ ይሆናል وصلى الله وسلم على سيدنا محمد والسلام عليكم